ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድትጀምሩ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ከፈታችሁ ዛሬ የምታደምጡ የቻናላችን ተከታታዮች ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ ወዳጃችን የዚህ ቻናል አድማጭ ቶማስ አሰፋ ላደረክልን ከፍተኛ የሱፐር ታንክስ ድጋፍ በቻናላችን በአድማጮቻችን በቤተሰቦቻችን ስም ከልብ እያመሰገንን በዚህ ወቅት እንግዲህ ከቻናላችን ጎን በመቆም በልዩነት በብቸኝነት ቻናላችንን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እያደረገ የሚገኝ ብቸኛ አድማጫችን ነው። ከልብ እናመሰግናለን። ሌሎቻችሁም ከሀገር ውጭ የምታደምጡ ይህንን ቻናል ሳፖርት እንድታደርጉ የአክብሮት ግብዣችን ነው። የመጀመሪያ ክፍል የዕለተ ሐሙስ ፕሮግራማችን ትኩረት የሚያደርገው በዝውውር መረጃ ነው። በርካታ የዝውውር መረጃዎች ትናንት ረቡዕ በስፋት ሲወጡ ነበር። በርካታ ትንተናዎች ሲሰጡበት ነበር። ትላልቅ ቶክሾዎች ላይ እየተመለከትን ነበር። አፕዴቶች ከታመኑ ዘጋቢዎች እየወጡ ነው። ይሄ ወቅት ደግሞ በአብዛኛው ወደ ሳመር የዝውውር መስኮት ክለቦች ለመውጣት እቅዳቸውን የምልመላ ሂደታቸውን በውድድር ዓመት ውስጥ ሲያቀናጁ ሲያዋህዱ አንዳንድ ሁኔታዎችን ሲመለከቱ የቆዩበትን ፍንጭና አንዳንድ ሁኔታዎች የሚወጡበት ወቅት ነው። በዚህ መሰረት እንግዲህ በተጠናቀቀ የውድድር ዓመት እንደምታስታውሱት በዚህም ወቅት የምንሰራቸው የዝውውር መረጃዎች የዝውውር መስኮቱ ከተከፈተ በኋላ ምናልባት ካልተሳሳትኩ እስከ 95 በመቶ ከዛ በላይ አብዛኛው ዝውውሮች ተፈጽመዋል። በተለይ በሊቨርፑል፣ አርሴናል እና ማንቸስተር ዩናይትድ ዙሪያ ወደ እናንተ ያሻገርናቸው የዝውውር ዘገባዎችና በተለይ ተጨባጭና የታመኑ ምንጮችን የበለጠ ትኩረት አድርገን እነዛ ዘገባዎችን ስለምንከታተል በተጠናቀቀው የሳመር ዝውውር መስኮት የበለጠ በርካታ አድማጮች ወደዚህ ቻናል ጆይን ካደረጉባቸው ዋነኛ ምክንያቶች መካከል በወቅቱ በየቀኑ አፕዴት የምናደርጋችሁ በታመነና በተረጋገጠ ማስረጃ ወደ እናንተ የምናደርሰው የዝውውር መረጃ ነው። ከነዚህ መካከል እንግዲህ ታስታውሱ እንደሆነ በኮሜንት መስጫ በርካታ ተቃውሞ የገጠመን የአሌክሳንደር ኢሳቅ ዝውውርን ይሄ ተጫዋች ኒውካስልን የሚለቅ ከሆነ በእርግጠኝነት ብቸኛ ክለብ ይሄን ተጫዋች ለማስፈረም በብቁ አቋም ላይ የሚገኝና ይሄን ተጫዋች ለማስፈረም ከየትኛውም ቡድን በበለጠ አድቫንቴጁ ያለው ለሊቨርፑል ብቻ ነው። የሌሎች ክለቦች ስም ከተጫዋቹ ጋር መያያዙ ሩመርስ እንጂ የበለጠ አድቫንቴጁ የሊቨርፑል ነበር ብለን መረጃ ባሻገርም ወቅት እንግዲህ ከፍተኛ ተቃውሞ በወቅቱ በኮሜንት መስጫ አድማጮች ተችተውን ነበር። ነገር ግን በመጨረሻ ቀን አሌክሳንደር ኢሳቅ የሊቨርፑል ንብረት መሆኑን እና ከዛም በኋላ ዝውውሩ እንደተሳካ በወቅቱ ተመልክተናል እና አሁን ላይ የሚወጡ ዘገባዎች በተለይ ከታመኑና ከተጨባጭ ምንጮች የሚገኙ ተቀባይነታቸው ከፍ ያለ ለክለቦች ቅርብ እንደሆኑ የሚነገርላቸው ትላልቅ ዘጋቢዎች በዚህ ወቅት ስለ ቀጣይ ሳመር ፕላን የየክለቡ ስትራክቸርን አገኘን ባሉት መረጃ መሰረት በዚህ ወቅት ፍንጭና ምልክቶችን ያስቀምጣሉ። አልፎ ቢሆኑ ተጨባጭና የተረጋገጠ መረጃ ካልሆነ ግን ምንጩን ተመልክተን ወደ እናንተ ይዘን አንመጣም። የመጀመሪያ ክፍል ዛሬ ላይ በዋነኝነት መረጃን ለማሻገር ሀሳቦችን ለመለዋወጥ የመረጥነው አርዕስት እንግዲህ የመሐመድ ሳላህን ተተኪ
የሊቨርፑል ኃላፊዎች ከወዲሁ ቅድመ ዝግጅታቸውን አጠናቀው ምልመላ ስቴጁን የተጫዋቾችን የምልመላ ስቴጅ እና የሳላን ቦታ ለመተካት የትኛው ተጫዋች የበለጠ በሳላ ደረጃ የሳላን ቁጥሮች ሊደግም ትላልቅ ኃላፊነቶች ላይሰጡት ይችላል። ነገር ግን እዛ ቦታ ላይ በክላስ በስታንዳርድ ለመተካት በዚህን ሰዓት ብቁ የሆነ የቦታው ተጫዋች ማን ነው በሚል ሰፊ ስራ ሲሰሩ እንደቆዩና ይሄ ስራ ደግሞ የተጀመረው ዛሬ ወይም መሐመድ ሳላ ቀደም ብሎ ወደ ሚዲያ ወጥቶ ይፋ ከማድረጉ በፊት የመልቀቁን ጉዳይ ይፋ ከማድረጉ በፊት ከሊቨርፑል ኃላፊዎች ጋር በነበረው ውይይት አይደለም መሐመድ ሳላን ሊቨርፑል ኮንትራት ሲያስፈርም ይሄ ማለት 2024-25 አምና የተጀመረ የምልመላ ሂደትና የተጫዋቾችን ብቃት የመከታተል እድገታቸውን እያንዳንዱን ጉዳይ በሳላ ቦታ የትኛው ተጫዋች በቀጣይ የቡድን ሽግግር ውስጥ ባላንሱን በማያናጋ መልኩ ፋይናንሻሊ በተጫዋቹን ብቃት ላይ አስተማማኝነቱን ለመከታተል የረጅም ጊዜ ምልመላ የተጀመረበትና ይሄ የምልመላ ሂደት በበለጠ የክለቡ የእግር ኳስ ስትራክቸር ሲኢኦ የሆኑት በማይክል ኤድዋርድ እየተመራ በጣም ሰፊ ምልመላ መደረጉን ትናንትና ኦፊሻሊ ሲረጋገጥ ነበር በሁሉም የታመኑ ሪፖርቶች በፋብሪዚዮ ሮማኖም በዴቪድ ኦርኒስተንም በነቤንጃ በሁሉም ግን እነማን የዚህ ተጫዋች ቀጥተኛ ተተኪ ተደርገው በሊቨርፑል ራደር ውስጥ ተይዟል የሚለው ከየሀገሩ በሚወጡ ጋዜጦች ከየሀገሩ በሚወጡ የሚዲያ ማረጋገጫዎችም የተለያየ ስም ከሊቨርፑል ጋር ያያዛል። በቀጣይ ሳመር የምንመለከተው ነው የትኛው ተጫዋች በቀጥታ ሊፈርም እንደሚችል። ነገር ግን አሁን ላይ የተያዙ በራደር ውስጥ የተካተቱ ተጫዋቾችን ሊስት በተለያዩ ዘጋቢዎች ውስጥ የሚደጋገሙ ስሞች ላይ አስምሩበት። እነዛ ተጫዋቾች በእርግጥም በሊቨርፑል ራደር ውስጥ መያዛቸው ለሊቨርፑልም ቅርብ የሆኑ ዘጋቢዎች በሊቨርፑል ኢኮኖሚ የሚጽፉ የነ ፖል ግሮስት ሪፖርትም ምሽት ላይ ጥቆማ እያወጡ ነው የሚገኙትና ሳላን ለመተካት ቅድመ ዝግጅቱ ተጠናቋል። አሁን ወደ ስራ መግባት ነው። ተጫዋቾችን ለማዘዋወር እንደምታስታውሱት ከኢሳክ ጋር የመጀመሪያ ድርድር የነበረው ልክ ከካራባኦ ካፕ ፍጻሜ በኋላ ነው። ከሂጎ ኤኪቲኬ ጋር የተደረገው ድርድር በዚህም ወቅት ነው። ከፍሎሪያን ቪትዝ ጋር ሊቨርፑል በቻምፒየንስ ሊግ ምሽት ከባየር ሌቨርኩዘን ጋር በነበረው የአንፊልድ ጨዋታ ተጫዋቹ የማግባባትና የመጀመሪያ ስቴጅ ተጫዋቹ ወደ አንፊልድ እንዲመጣ ለማድረግ ከፍተኛ የማማለል ስራ የጀመሩት በዛ የቻምፒየንስ ሊግ ምሽት ነው። የሊቨርፑልን ትሬኒንግ ግራውንድ የሊቨርፑልን ፋሲሊቲ የበለጠ ተጫዋቹ እንዲማረክ ያስጎበኙበት መንገድ በተለይ አንድ ቴክኒካል ድርድር የተጠቀሙት የባየር ሌቨርኩዘን ስብስብ በሊቨርፑል ትሬኒንግ ግራውንድ ይሄ ከጨዋታ በኋላ የሚያደርጉትን ትሬኒንግ አጠናቀው እንዲሄዱ ፍቃድ መስጠታቸው ግብዣ ማድረጋቸው የበለጠ ተጫዋቹ ወደ አንፊልድ እንዲሳብ የመጀመሪያ ስቴጅ ድርድር ያደረጉበት ወቅት እና እንደነዚህ አይነት ቅድመ ዝግጅቶች የሚደረጉበት ወቅት መሆኑን ተከትሎ እንግዲህ አገኘን ባሉ መረጃዎች በስፋት ከጀርመን፣ ከፈረንሳይ፣ ከእንግሊዝ ሰፊ ትንተናዎች እየወጡ ነው እስከነ ምክንያታቸው። ነገር ግን ትናንት ምሽት ቴንቲ ስፖርትን ለተመለከታችሁ የበለጠ በዩቲዩብ ቻናልም ሊሆን ይችላል በሜንስትሪም በቲቪ ተመልክታችሁ ሊሆን ይችላል እና ኦዌን ሃርግቬንስ፣ ስቲቨን ጄራርድ በቴንቲ የነበራቸው ከሳላ መልቀቅ ጋር ተያይዞ አንዳንድ ሰፋ ያሉ ኢንተርቪዎች ነበራቸው፣ የስቱዲዮ ውይይት ነበራቸው እና በዛ ውይይት ላይ ኦዌን ሃርግቬንስ እና ስቲቨን ጄራርድ ሳላን ማን ይተካል በሚል እየተወያዩ ሃርግቬንስ የመጀመሪያ ተቀዳሚ ምርጫ ያደረገው ሚካኤል ኦሊሴን ነበርና ያ ኢንተርቪው ተለቆ ያ ውይይት ተለቆ ብዙም ሳይቆይ ነው ከኦሊሴ ጋር ሊቨርፑል ስም ከየትኛውም ጊዜ በላይ በጣም በተጨበጡ መረጃዎች ተያይዞ መውጣት የጀመረው። እሱም ወደ በኋላ የምናነሳ ይሆናል እና በዛ ውይይት ላይ ሊቨርፑል ኦሊሴ የሚያመጣ ከሆነ ኦዌን ሃርግቬንስ እና ጄራርድ የሊቨርፑል የፊት መስመር የተጫዋች ጥራት ቦክስ ኦፊስ ነው ከየትኛውም ቶፕ 5 ሊግ ከፍ ያለ ጥራት ለጀነሬሽን የሚቆይ ምናልባት ረጅም ጊዜ ዶሚኔት የማድረግን
ስትራክቸር የማጠናቀቅ ፋይናል ሰርዱን የመግደል በድጋሚ ሊቨርፑል ለ3-4 ዓመት ተከታታይ ለኢንቨስትመንት ወደ ገበያ ላይወጣ ይችላል የሚል ድምዳሜ ላይ ደርሰው አስተያየቶችን ሲሰጡ ነበር። ይሄን ከምን መመዘኛ ነው የሚለውን እንግዲህ ኦናር ጊቬንስ እንደምታውቁት የባየር ሙኒክ ተጫዋች ነበር። ስቲቨን ጀራርድ ደግሞ የሊቨርፑል ተጫዋች ነበርና እስቲ ያንንም ጉዳይ ወደ በኋላ የምናነሳን የሚሆነው ነገር ግን ትናንትና በሶሻል ሚዲያ በተለይ በኤክስ እና በተለያዩ ሶሻል ሚዲያዎች ላይ አንድ ዘገባ ተመልክታችሁ ሊሆን ይችላል። ይሄን ጋዜጣ እስቲ ተመልከቱ። በጀርመን ትናንትና ከታተሙ የጀርመን ተነባቢ ጋዜጦች መካከል ቢልድ ነው። ቢልድ የጀርባ ገጽ የእግር ኳሱን ክፍል በከፍተኛ ሁኔታ ትኩረት ያገኘ የዘገባ አይነት እንግዲህ የወጣው ከሊቨርፑል ጋር ተያይዞ አሰልጣኝ አርነ ስሎትን በተመለከተ እንግዲህ ከቀናት በፊት ከ3-4 ቀን በፊት አንድ ዘገባ አጋርታ ወደ እናንተ አድርሰን ነበር። ስለ አሰልጣኙ በአሁን ሰዓት ስላለው ወቅታዊ ቆይታና እንደነዚህ አይነት ማረጋገጫዎችን እያገኘን ኮንፈርሜሽኑን በስክሪናችን ላይ ያሳየን እንግዲህ በኮሜንት መስጫ ላይ የሚሰጡ አስተያየቶች ከጥቂት አድማጮቻችን እንግዲህ ስለ መረጃው ታማኝነት በቢልድ ደረጃ የተዘገበ ነው። እንግዲህ ትናንትና የሊቨርፑል ትላልቅ ኃላፊዎች በተለይ ኤድዋርድ ዛቪ አሎንሶን በሳመር ለማምጣት የትኛውንም አይነት ቅድመ ሁኔታ እንደሚያሟሉና ከዚህ አሰልጣኝ ጋር ያለውን ትስስር የበለጠ ለማጥበቅ ቀጣይ ሳመርን በመጠባበቅ ላይ እንደሚገኙ ነው ቢልድ በእለቱ ከወጡ ተነባቢ ጋዜጦች ውስጥ በጀርመን በቢልድ የኋላ ገጽ ትልቁን ሽፋን ያገኘው የአርነ ስሎትን በአመቱ መጨረሻ ከሊቨርፑል ሊለቁ እንደሚችሉና የበለጠ ከዛቪ አሎንሶ ጋር በብዙ መመዘኛዎች ቅድመ ስምምነት መፈጸሙ፣ በሁለተኛ ደረጃ ደግሞ ይሄን አሰልጣኝ ለማምጣት ለካስ የሊቨርፑል ኃላፊዎች በመታገስና በስትራክቸር ላይ ሳይሆኑ የበለጠ ለቦታው ተገቢ ነው ብለው ሁለቱም ስራ አስኪያጆች የሚያምኑት አሎንሶ መሆኑን ተከትሎ ዛቪ አሎንሶ በሲዝን መሃል ሊቨርፑልን ለመቀበል ፍቃደኛ ለመሆኑን ተከትሎ ዛቪ አሎንሶ ወደ ሊቨርፑል ያልመጣው እንጂ የአሰልጣኙ ስንብት ዛሬ ላይ ሳይሆን ቀደም ተብሎም በሊቨርፑል ኃላፊዎች ዘንድ ይታሰብ ነበር ይላል ይሄ ዘገባ። ይሄ ጋዜጣ እንግዲህ በአጠቃላይ ገብታችሁ ሰብስክሪፕሽኑን አሟልታችሁ ይሄን ዘገባ ሙሉ በጀርመን ቋንቋ ነው የተጻፈው፣ ትራንስሌት አድርጋችሁ መረጃውን ሙሉ መመልከት ትችላላችሁ። ወደ 2.6 ዩሮ ምናምን ነው ዘገባው ሙሉ ከነ ሰብስክሪፕሽኑ እና በስፋት በቢልድ የወጣው መረጃ እንግዲህ የበለጠ በእንግሊዝ ሚዲያ እያነጋገረ የሊቨርፑል የዴይሊ ሜል ሪፖርተር ሉዊስ ስቲልም በሊቨርፑል ቤት በዚህን ሰዓት አሰልጣኝ ስለመቀየር እየታሰበ አይደለም የሚል ይህንን መረጃ እንግዲህ ከዚህ መረጃ በተቃራኒው አጋርቷል። በተመሳሳይ ደግሞ የዴቪድ ኦርኒስተን የምሽቱን ፖድካስት ላደመጠ ሊቨርፑሎች አሁን ላይ ትኩረታቸው መሐመድ ሳላን በጥራት የመተካት ነው። በርካታ ተጫዋቾችን በገበያ ላይ ተመልክተዋል። ቅድመ ዝግጅቱን ለማድረግ ሂደቶችን እያጠናቀቁ ነው። ከየትኛውም የዩሮፒያን ቢግ 5 ክለብ ውስጥ ቢግ 5 ሊግ ውስጥ እንደ ሊቨርፑል አይነት አስደናቂ የአሰራር መንገድ የሚከተልና አስደናቂ ስራ አስኪያጆች ያለበት ክለብ ያለ አይመስለኝም። በልዩነት የሚቀመጥ ነው እያለ እየደጋገመ ሲናገር ነበር ከተጫዋቾች ጋር በሚደረግ ድርድርና ስለ ስሎት ቆይታ ኦርኒስተን ያጋራው መረጃ እንግዲህ አሁን ሊቨርፑሎች እያሰቡ አይደለም። ስለዚህ ጉዳይ ግን ሳመር ላይ የበለጠ ኮንፈርሜሽኖችን ልናደምጥ እንችላለን። ለኔ ባለኝ መረጃ መሰረት አሁን ሊቨርፑል ስለ አሰልጣኝ ለውጥ የሚያስብበት ሰዓት ነው ብዬም አላስብም ብሏል። ነገር ግን ቢልድ የሚለው ከአሎንሶ ጋር 100% ተስማምተዋል። ዳሪዮስም ይህን መረጃ ከወደ ስፔን ሲያጋራ ነበር። ነገር ግን ይህን መረጃ ተቀባይነቱ ምናልባት ከፍ ሊያደርግ የሚችለው የዘጋቢው አይነት ነው። አሌክስ ሄነስ ነው። ይሄ ዘጋቢ እንደምታስታውሱት የዛሬ ዓመት የፍሎሪያን ቪትዝ ዝውውርን
ሊቨርፑል ተጨማሪ ክፍያ ጨምሮ ይሄን ተጫዋች ሊያስፈርም እንደሚችል የመጀመሪያ ዘጋቢ የነበረው ይሄ ዘገባውን እንደውም በትንሽ ምስል ስክሪናችን ላይ ተመልከቱት። ይሄ የአሌክስ ሄንስ ዘገባ የዛሬ ዓመት የወጣ ነው ስለ ፍሎሪያን ቪርትዝ ዘገባና ይሄው ሌላኛው ማረጋገጫ ነው። እንግዲህ በስክሪናችን ላይ ተመልከቱ ስለ ሪፖርተሩ። ስለዚህ በስሎት ዙሪያ ትናንትና በጀርመን ሚዲያ የበለጠ መነጋገሪያ ርዕስ ነበር ይሄ ጉዳይ። በእንግሊዝም በርካታ ሚዲያዎች እየተቀባበሉት ነው። ይሄን ለማንኛውም በዚህ አጋጣሚ መረጃውን ለማጋራት ያክል ነው። ሊቨርፑል በቀጣይ ሳመር ይላል የኢንዲፔንደንት ፋይናንሻል ኤክስፐርት የሆነ አንድ ሪፖርተር ሮብ ዌብለን ይባላል። ይሄ የፋይናንስ ሪፖርት የፋይናንስ ኤክስፐርት በኢንዲፔንደንት ገጹ ላይ ስለ ክለቦች የፋይናንስ አቅም፣ ስለ አሞርታይዜሽን፣ ስለ ቀጣይ ሳመር ኢንቨስትመንት ሰፋ ያለ ዘገባ የሚሰራ አምና በነበረን የዝውውር መስኮት የትኛው ክለብ ፋይናንሻሊ ከፕሮፊት እና ሳስቴናቢሊቲ ሩል ነፃ በሆነ መልኩ ዝውውሮችን ለማካሄድ የገንዘብ ፓወር አለው የሚለውን በወቅቱ ስናነሳ ይሄ ዘጋቢ በልዩነት እናነሳ ነበር እና የበለጠ ስለ ክለቦች የፋይናንስ ስርዓት ደንብና አቅም የተለያዩ ጉዳዮች በተለይ ከሲቲ የ115 ክስ ጋር ተያይዞ የተለያዩ ጉዳዮችን ማንቸስተር ዩናይትድ እና ቼልሲ ካለባቸው እዳና በገበያ ላይ ከሚያወጡት ኢንቨስትመንት አንጻር ያላቸው ገደብን አስፍቶ መረጃ የሚያደርስ የታመነ ሪፖርተር ነውና በፋይናንስ ረገድ በጣም ተቀባይነት ያገኘ በእንግሊዝ እግር ኳስ ላይ ሰፋ ያለ ዝርዝር ጉዳዮችን የሚያነሳ ነው። ትናንትና የመሐመድ ሳላህ መልቀቅ በሊቨርፑል የደሞዝ ክፍያ ዌጅ ቢል ላይ የሚፈጥረው ከፍተኛ ስፔስ ይህን ተጫዋች ሊቨርፑል በአመት ከነ ቦነሱ ከነ ጥቅማ ጥቅሙ የሚከፍለውን ክፍያ ከዌጅ ቢሉ ላይ ሲያነሳና ከከፍተኛ ተከፋዮች ተርታ አንደኛ ላይ የተቀመጠውን ተጫዋች ሲቀንስ የሚያገኘው ፋይናንሻል አቅም በቀጣይ ሳመር ክለቡ የዩኤፋ ቻምፒየንስ ሊግን ቦታ ይዞ የሚያጠናቅቅ ከሆነ ለተጨማሪ 450 ሚሊዮን ፓውንድ እና ተጨማሪ ኢንቨስትመንት አሁንም በቂ የሆነ ፋይናንሻል መረጋጋት አለው ይላል። ይህን መግቢያ ላይ ያነሳሁት ይህን ተጫዋች እንዴት በዚህ አይነት ዋጋ ሊያስፈርም ይችላል የሚሉ ጥያቄዎች እንግዲህ መጀመሪያ ምላሽ ማግኘት ስላለባቸው የመሐመድ ሳላህን ተተኪ ለማስፈረም ሊቨርፑል ከ100 ሚሊዮን ፓውንድ በላይ ሊጠየቅበት ይችላል አንዳንድ ክለቦች ካላቸው ሪሊስ ክሎዝ አንጻር። ስለዚህ ያን ገንዘብ ለመክፈልም ሆነ ለማቅረብ ሊቨርፑል በቀጣይ ሳመር የዩኤፋ ቻምፒየንስ ሊግን ቦታ ይዞ ያጠናቅቅ እንጂ ለ2026-27 የዩኤፋ ቻምፒየንስ ሊግ ተሳታፊ ይሁን እንጂ ይሄን ገንዘብ ለመክፈል ምንም አይነት የፋይናንስ ጫና የለበትም 100%። በተጨማሪም ተጫዋቾችን ለማምጣት እንግዲህ እንደምታውቁት አብዛኛው የዩሮፒያን ክለብ ታላላቅ ክለቦች የሚገኙ ተጫዋቾችም እንዲሁም በሚድል ክላስም ቢሆኑ እንደ ክራይቴሪያ የሚያስቀምጡት የዩኤፋ ቻምፒየንስ ሊግን ተሳታፊነትን ነው። ታዲያ ሊቨርፑል በቀጣይ ሳመር ከተለያዩ ሚዲያዎች ባረጋገጥነው መሰረት በየትኛው ዲፓርትመንት ምን ያክል ተጫዋች ለማስፈረም በእቅድ ይዟል የሚለውን እስቲ አንድ የቀኝ ተመላላሽ ቀኝ ፉልባክ፣ አንድ ሴንተር ባክ ከጀርሚ ጃክዌት ጨምሮ ተጨማሪ አንድ ሴንተር ባክ ለማስፈረም አንድ የዲፌንሲቭ ሚድፊልደር ተጫዋች ነገር ግን ይሄ አንድ ዲፌንሲቭ ሚድፊልደር ተጫዋች ለማስፈረም ከተያዙ እቅዶች መካከል አንዱ ነው። ነገር ግን የሚለቅ ተጫዋች ካለ በሚለቀው ተጫዋች የአማካይ ስፍራ ሌላ ተተኪ ሊመጣ ይችላል። ይህ ማለት ምናልባት የአሌክሲስ ማካሊስተር ስም ሁሌም ከሊቨርፑል ሊወጣ ይችላል የሚሉ ሩመርሶች በስተዋል። ይሄ ተጫዋች ተጨማሪ የሚለቅ እኮ የዚህ ተጫዋች ተተኪ ይመጣል እንጂ ሊቨርፑል እንደ ቡድን ዲፌንሲቭ ሚድፊልደር በዚህ አማካይ ስብስብ ላይ ለመጨመር ከፍተኛ እቅድ ይዟል። ይሄ ኦፊሻሊ የተረጋገጡ ናቸው አንዳንድ ተጫዋች። ነገር ግን 100% የተረጋገጠው ሁለት የክንፍ ተጫዋች ለማስፈረም ክለቡ በእቅድ ደረጃ ማጠናቀቁ ነው። ይህንን ምሽት ላይ የፋብሪዚዮን ቪዲዮ ከተመለከታችሁ የዴቪድ ኦርኒስተንን ፖድካስት ለጨረሳችሁ 40 ምናምን ደቂቃ ነው፣ ሰፊ ነው። ስለ መሐመድ ሳላህ የነበረው ሁኔታ የሱን ተተኪ እንዴት
መለመሉ እንደሆነ በርካታ ሀሳቦችን ከቀጣይ የፕሮጀክቱ አንዱ አካል አድርጎ በየትኛው እድሜ ላይ የሚገኝ በየትኛው ብቃት ላይ የጤንነቱን ሁኔታ ላለፉት 3 የውድድር ዓመት ያሳየውን እድገት ከግምት ውስጥ በማስገባት እድገቱን ብንጠብቅ ደግሞ የበለጠ የተጫዋች ምን ያክል ፐርፎርም ያደርጋል የሚለውንም እንዴት ስካውት እያደረጉ እንደሆነ እዛ ፖድካስት ላይ ተገልጿል። የበለጠ ገብታችሁ መመልከት ትችላላችሁ። የግራ ክንፉን ፖዚሽን ግን የማጠናከር ሁኔታ አሁን በቅርቡ ነው የተረጋገጠው ይላል ኦርኒስተን። የግራ ክንፍ ማለት የኮርሊ ጋክፖ የሚጫወትበትን ፖዚሽን እና ሊቨርፑል ምናልባት የተሻለ ክፍያ የኮንትራት ማፍረሻ ከቀረበለትም ጋክፖን የመሸኘት ሐሳብ ሊኖረው ይችላል። ይሄ ማለት የሚቀርብለት ከሆነ ተስማሚ የሆነ ኦፈር የሚያገኝ ከሆነ ማለት ነው። በተጨማሪም እንግዲህ የመሐመድ ሳላህን ተተኪዎችን ከእያንዳንዱ ዘጋቢ ያገኘነውን እስቲ መረጃ እንመልከት። የመጀመሪያው እንግዲህ ከፈረንሳይ ካገኘናቸው መረጃዎች መካከል አርኤምሲ ስፖርት ትናንት ይፋ ባደረገው ምሽት ላይ ዘገባ መሰረት ፍሬድሪክ ሃውኪን ይባላል። ይሄን ዘጋቢ ታውቁታላችሁ። በተለይ የጀርሚ ጃኩዌትን ዝውውር መጀመሪያ ኦፊሻሊ ኮንፈርም ያደረገ ወደ ሊቨርፑል የሚያደርገውን ዝውውር፣ ሌሎች ዝውውሮችን በተለይ ከሊግ ወደ ፕሪሚየር ሊግ የሚደረግ ዝውውርን ኦፊሻሊ ቀደም ብሎ መረጃዎችን በማጋራትና በአርኤምሲ ስፖርት የበለጠ ለፒኤስጂ ቅርብ የሆነ ሪፖርተር ነው። ይሄ ዘጋቢ እንደሚለው ከሆነ ሊቨርፑል የመሐመድ ሳላህ ተተኪ አድርጎ ለማምጣት በ4 ተጫዋቾች ዙሪያ ስካውቲንጉን ጨርሶ ከነዚህ ተጫዋቾች ተወካዮች ጋር ከኤጀንቶች ጋር ቀጥተኛ ንግግር አድርጓል። እነዚህ ንግግሮች የበለጠ የሚቀጥሉበት ወራት ከፊት ለፊት እየመጡ ነው ይላል። አንደኛው ተጫዋች ብራድሊ ባርኮላ ነው። ስለ ባርኮላ እንግዲህ በተደጋጋሚ የምናነሳው አንድ አይነት ሀሳብ አለ። የሉዊስ ኤንሪኬ ቆይታ በፒኤስጂ ቤት አልተረጋገጠም። ኤንሪኬ የሚቆይ ከሆነ ባርኮላ የመቆየት እድሉ 100% ሰፊ ነው። በጣም የኤንሪኬ ምርጫ እንደሆነ ታውቁታላችሁ። ይሄ ተጫዋች ቴክኒካሊ ያለውን አቅም ኤንሪኬ በተደጋጋሚ ሲያደንቁት እንሰማለን እና ይሄ ተጫዋች ኤንሪኬ በፒኤስጂ ቤት የሚቆይ ከሆነ እንግዲህ እንደምታውቁት የ7 ዓመት ኮንትራት ቀርቦለት ውድቅ አድርጓል። ኮንትራት አልፈረመም። አዲስ ቻሌንጅ ይፈልጋሉ። በተለይ ወደ ፕሪሚየር ሊግ ማለቱን ተከትሎ ከዩናይትድ ጋር ይያያዛል፣ ከሊቨርፑል ጋር ይያያዛል የኤንሪኬ ስም። ከዛን ከቼልሲ ጋር ፔፕ የሚለቅ ከሆነ ሲቲን ይይዛል የሚሉ ዘጋቢዎችም አሉ። ብዙ ሩመርሶች አሉ። የመቆየቱ እድል ጠባብ እየሆነ እንደመጣም ከፈረንሳይ የሚወጡ ዘገባዎች ያሳያሉ። ይሄ አሰልጣኝ የማይቆይ ከሆነ ባርኮላን የማግኘት ቻንስ ያለው ሊቨርፑል ከፍተኛ ነው ከሌሎች ጃይንት የአውሮፓውያን ክለቦች። ምክንያቱም ደግሞ ባለፈው ሳመር የተደረገ የመጀመሪያ ድርድር ስለነበር ታስታውሱ እንደሆነ የመጨረሻ የሊቨርፑል ኢላማ ኢሳቅና ባርኮላን ማስፈረም ነው። የባርኮላን ሁኔታ የፒኤስጂ 100 ሚሊዮን ዩሮ መጠየቃቸውን ተከትሎ ሊቨርፑል ጉዳዩ ላይ ዝምታን መርጧል። ጥያቄዎች ግን ድርድሮች ነበሩ። ይሄ ተጫዋች 2028 ነው ኮንትራቱ የሚጠናቀቀው። እስካሁን ድረስ ኮንትራቱን አላደሰም። የኮንትራት ድርድሩ በጣም አሰልቺ ነው። ከተጠናቀቀው የውድድር ዓመት መጀመሪያ አንስቶ የነበረ ነው። ባርኮላ ግን በርካታ ጥያቄዎችን እያስተናገደ ነው። ጠንካራው ፈላጊ ይላል ፍሬድሪክ ሃውኪንስ። ገብታችሁ መረጃውንም መመልከት ትችላላችሁ። የሊቨርፑል ፍላጎት የበለጠ ጠንካራ ነው። ካሁን በኋላ ያሉት ቀሪ 18 ወራት ብቻ ስለሆኑ ሊቨርፑል እንዳምነው ከፒኤስጂ 100 ሚሊዮን ዩሮ ላይጠየቅ ይችላል፣ ከዛ ያነሰ ክፍያ። ይሄ ደግሞ ሁለተኛ አጋጣሚ ነው ይላል እዛ ዘገባ ላይ። በሁለተኛ ደረጃ ላይ እንግዲህ ያስቀመጠው ፍሬድሪኮ ኮንሲሳኦ ነው። ይሄ ፖርቱጋላዊ በቅርቡ ከፖርቱጋል ሊግ ወደ ጁቬ በውሰት ተዘዋውሮ በቋሚነት በዘንድሮ የውድድር ዓመት የተዘዋወረው ኮንሲሳኦ የቀድሞ የፖርቶ አሰልጣኝ የኮንሲሳኦ ልጅ ነው። ኤሲ ሚላንን ይዞ በአጭር ጊዜ ጨዋታ የተሰናበተው የሱ ልጅ ኮንሲሳኦም በሊቨርፑል በጥብቅ የሚፈለጉ በመሐመድ ሳላህ ቦታ ከተያዙ ተጫዋቾች መካከል በእድሜም በብቃትም በቅልጥፍናም የተለያዩ ስታቶች ከዚህ ተጫዋች ጋር ተያይዞ ወጥቷልና ይህም ተጫዋች
ሌላኛው በሊቨርፑል ራደር ውስጥ የሚገኝ የሊቨርፑል ተወካዮች ኮንታክት ያደረጉት ከኤጀንቱ ጋር የተወሰነ ግንኙነቶችና ለጁቬ ሊቨርፑል ምን አይነት ክራይቴሪያ ጁቬንቱሶች እንደሚፈልጉት በቂ ኢንፎርሜሽን ያገኙበት ተጫዋች ይሄ ነው። ሁለተኛው ኮንሲሳኦ ማለት ነው። በሶስተኛ ደረጃ ላይ እንግዲህ ያኒ ዲያሞንዴ ይሄ ተጫዋች ምናልባት አሁን ከጠቀስኩላችሁ ከሁለቱ ተጫዋቾች በተሻለ እድል ወደ አንፊልድ ሊመጣ እንደሚችል በጀርመንም የሚወጡ ዘገባዎች፣ በፈረንሳይም ዘጋቢዎች፣ በእንግሊዝም ይጠቁማሉ። በዋነኝነት ደግሞ ሊቨርፑሎች ለሚፈልጉት ቨርስታይል አገልግሎት በአማራጭነት በሁለቱም ዊንግ መጫወት መቻሉ ምናልባት ተፈላጊ ያደርጓል፣ ልክ እንደ ባርኮላ። ዋጋው ግን እስካሁን ድረስ ኦፊሻሊ የተገለጸ ነገር የለም። ከአርቢ ላይፕዚግ ምሽት ላይ እንዳደመጣችሁት ፋብሪዚዮ ስለዚህ ተጫዋች ሲናገር ፓሪስ ሴን ጀርሜን፣ ባየር ሙኒክ፣ ማንቸስተር ዩናይትድ፣ ቶትናም የዚህ ተጫዋች ፈላጊ ናቸው። ግን ሊቨርፑል በተደጋጋሚ ስለዚህ ተጫዋች በቂ ኢንፎርሜሽን ከላይፕዚግ ለማግኘት ጥረት አድርጓል። ያ ማለት የተጫዋቹን የመልቀቂያ ዋጋ ምናምን ለመደራደር እና ያኒ ዲያሞንዴ ሌላኛው ተጫዋች ነው በጥብቅ በሊቨርፑል ከሚፈለጉ የመሐመድ ሳላ ተተኪዎች። እነዚህ ሁሉ ራደር በሊቨርፑል ውስጥ እንደሚገኙ የገለጸው ፍሬድሪክ ሃውኪንግ እና የተወሰነ ሂደት እንዳለ እየዘገበ የሚገኘው የአርኤምሲ ስፖርት ዘጋቢ ነው። የእያንዳንዱን ዘጋቢ ሪፖርት እንመለከታለን። በመጨረሻ ደረጃ እንግዲህ የምናገኘው ሚካኤል ኦሊሴን ነው። ስለ ኦሊሴ በጀርመን ሚዲያ በፈረንሳይ ሚዲያ የሚዘገበው ነገር ብዙ ያወዛግባል። ግን አሁን አንድ ለሊቨርፑል አመቺ ቅድመ ሁኔታ ያገኙት የሊቨርፑል ኃላፊዎች የኦሊሴ ተወካዮች የተጫዋቹን የመልቀቂያ ዋጋ ለሊቨርፑል ያሳወቁበትን መንገድ እንግዲህ ባየርን ስፔስ ዘግቧል። ለባየር ሙኒክ የበለጠ ቅርብ የሆነ ሚዲያ የሊቨርፑል ኃላፊዎችን ጥያቄ እንደምታውቁት ማክሲ ኤባር የማይነካ ተጫዋች ነው ብለዋል። የተለያዩ ክለቦች ስካውት ቢያደርጉ ቢከታተሉ ተጫዋቻችንን አንሴትን ለማድረግ ቢሞክሩ እንኳን እኛ ባየርንን የባየርንን ክላስ ታውቁታላችሁ ብሎ ነው የዘጉት። በቅርቡ አንድ ኢንተርቪው ላይ እንግዲህ እንቅስቃሴዎች ከበስተጀርባ እንዳሉ የሚጠቁም ነው በኦሊሴ ዙሪያ የሰጡት አቋም። ነገር ግን የኦሊሴ ተወካዮች ለሊቨርፑል ኃላፊዎች እንግዲህ 115 ሚሊዮን ፓውንድ ልክ እንደ ፍሎሪያን ቪትስ ወደ 137 ሚሊዮን ዩሮ አካባቢ ለተጫዋቹ የሚያቀርቡ ከሆነ ባየር ሙኒክ እንዲደራደር በሩን ለመክፈት ይሄ ቅድመ ሁኔታ ለሊቨርፑል ኃላፊዎች መነገሩን ፍሬድሪክ ሃውኪንግስ ትናንትና ዘግቧል በአርኤምሲ ዘገባው ላይ። ይሄ ዘጋቢ አራቱን ተጫዋቾች ነው ኦፊሻሊ ሊቨርፑሎች በጥብቅ የሚፈልጉትና ከበስተጀርባ እንቅስቃሴ እያደረጉ እንደሚገኙ ጥቆማ የሰጠው። ሌላኛው እንግዲህ ዴቪድ ኦርኒስተን እንደሚለው ከሆነ የትኛውንም ስም ሜንሽን አላደረገም፣ ግን ሊቨርፑል ሁለት ቶፕ ክላስ ዊንገር ያስፈርማል ብዬ አስባለሁ። ፋይናንሻሊም የሚገድበው ነገር የለም። ነገር ግን ሊቨርፑል ሰፊ ገበያ እንዳለፈው ሳመር ሜይቢ በቁጥር ከፍ ሊል ይችላል ይላል። እርግጠኛ አይደለም፣ ግን በቁጥርም ከፍ ሊል ይችላል። አዳዲስ ፊቶች ሊበዙ ይችላሉ። ምናልባት የነኬዛ ከስብስቡ የመልቀቅ እድላቸው ከፍ ማለት፣ በተለያዩ ቦታዎች በግራ ክንፍ፣ በግራ ዊንግ፣ በግራ ፉልባክ ቦታ አንዲ ሮበርትሰንም ሊለቅ የሚችልበት እድል አለ። ስለዚህ የሚያስፈርሙት ተጫዋች በሁለት አማራጭ መጫወት የሚችል ቨርስታይል የሆነ ተጫዋችን የበለጠ ትኩረት ያደርጋሉ ነው። ግን ሊቨርፑሎች የኦሊሴ አድናቂ ናቸው የበለጠ። ስለዚህ ተጫዋች የሊቨርፑል ኃላፊዎች በትኩረት የሚከታተሉትና የሚያደንቁት ተጫዋች ነው። እችን ብቻ ነው የተናገረው። የተለየ ስለ ድርድርም ስለ የትኛውም ተጨማሪ ኢንፎርሜሽን እዛ ጋር አላጋራም። በዋነኝነት እንግዲህ ምሽት ላይ በኢትዮጵያ ሰዓት አቆጣጠር ወደ 6 ሰዓት 7 ሰዓት አካባቢ ነው ይህም መረጃ ያገኘሁት። የቤን ጃኮብስ በቶክ ስፖርት ላይቭ ስትሪም ላይ ለ38 ደቂቃ በመሐመድ ሳላ ዙሪያ ብቻ በዚህ ተጫዋች ተተኪ ዙሪያ ሊቨርፑሎች ምን ያክል በገበያው ላይ እየተንቀሳቀሱ ነው፣ ምን የተለየ አፕዴት አለክ
የሚል ጥያቄ ነው እንግዲህ ለቤን ጃኮብስ ከተጠናቀቀው የሳመር የዝውውር መስኮት አንስቶ እንግዲህ በዝውውር ዘገባ ላይ በጣም ተቀባይነት እያገኘ የመጣ የቶክ ስፖርት አንዱ ሪፖርተር የበለጠ በእንግሊዝ ተደማጭ እንደምታውቁት በቢቢሲ 5 የጨዋታ የቀጥታ ስርጭት ላይ የደጋፊዎችን ስሜት ከጨዋታ በኋላ የጨዋታ መልሶ ግምገማ ከትላልቅ የቀድሞ አሰልጣኞች ጋር የሚያደርጉበት ሰፊ ቶክ ሾው ነው እና የዚህ ሚዲያ ተደራሽነት ዓለም አቀፍ ነው። ተቀባይነቱን በዛ ደረጃ ነውና በዛ የላይቭ የምሽት ፕሮግራም ላይ እንግዲህ ስለ መሐመድ ሳላህ ተተኪ ሊቨርፑል በራዳራቸው ውስጥ የበለጠ ከሚከታተሏቸው ተጫዋቾች መካከል ክቫራትስኬሊያ እና ብራድሊ ባርኮላን አጥብቀው የሚከታተሉት ተጫዋቾች ናቸው። ያኒ ዲያሞንዴና አንቶኒ ጎርደን ነው እሱ ያለው። ስለ ኦሊሴ ምንም አይነት መረጃ አላጋራም። ግን የኦሊሴ አድናቂ መሆናቸውን በተደጋጋሚ ሁሉም ሚዲያ ላይ እንሰማለን። ነገር ግን በባየርን በኩል ያለው አቋም ኦሊሴን በዚህን ሰዓት የመልቀቅ ፍላጎት ማክሲ ኤባርም ሆነ የባየር ሙኒክ ሙሉ ዳይሬክተር ኦፍ ፉትቦል ፍላጎት የለውም። ነገር ግን ልክ እንደ አሌክሳንደር ኢሳቅ፣ እንደ ሂጎ ኤኪቲኬ፣ እንደነ ፍሎሪያን ቪትስ በተጫዋቹ ወገን በኩል ያሉትን ድርድሮች ሊቨርፑሎች በሚታወቅበት ኳሊቲ እንግዲህ እንደምታውቁት አምና እነዚህ ተጫዋቾች ሁሉ በሌሎች ክለቦች በጥብቅ ይፈለጋል፣ ያው በትላልቅ ክለቦች ደረጃ ከሊቨርፑል አንዳንዶቹ በንጽጽር ከፍ ያሉ የቀድሞ ታሪክም በወቅታዊ ብቃትም ሱፐርስታሮችን አደራጅተው በያዙ ክለቦች ሁላ ተጫዋቾችን ለመንጠቅ በሚደረግ ድርድር ቀደም ብለው ግራውንድ ወርክን ካጠናቀቁ በኋላ ነው ከክለቦች ጋር ድርድር የሚያደርጉትና በኦሊሴ በኩል ከበስተጀርባ የሚደረግ ድርድርና ጥረት የዚህን ተጫዋች ዝውውር ሊያሳካ የሚችልበት እድል አለ። ይሄ ሊሆን የሚችለው ከባየርን ጋር በሚደረግ የመጀመሪያ ሽጡልን አትሽጡ በሚል ድርድር ሳይሆን በቀጥታ ተጫዋቹ ምናልባት ወደ እንግሊዝ እግር ኳስ የመመለስ ፍላጎት ካሳየ እንደሚባለው ባየርን ስፔስ እንደሚለው ከሆነ 115 ሚሊዮን ፓውንድ የሚያቀርቡ ከሆነ ሙኒክ በሩን ሊከፍት ይችላል። ልክ ለኢሳቅ መጀመሪያ አንድ ጥያቄ አቅርበው በዛው እንደጠፉት ማለት ነው። እንዲህ አይነት ቴክኒካል ጉዳዮች ሳመር ላይ ሊጠቀሙ ይችላሉ በኦሊሴ ዙሪያና ኦሊሴ በሊቨርፑል ራዳር ውስጥ መኖሩ ምንም አይነት ጥያቄ የሚቀርብበት አይደለም። ሃርጊቬንስም ስቲቨን ጀራርድም አለምክንያት ኦሊሴ የመጀመሪያና ብቸኛ ክላስ ተተኪ ነው ይላሉ ሁለቱ። ያን የምሽቱን የቲኤንቲን የስቱዲዮ ኢንተርቪውና ይሄ ቆይታቸውን ተመልከቱ። በስቱዲዮ ያደረጉት ውይይት ስለ መሐመድ ሳላህ በሊቨርፑል ቤት ስለሰራው ስራ፣ ይሄን ተጫዋች የትኛው አዲስ ተጫዋች ነው በክላስ ደረጃ ሊተካው የሚችለው፣ ቁጥሮችን እንዲደግም አይደለም። ቁጥሮቹን ለመድገም በጣም ከባድ ነው። ያውም በእንግሊዝ እግር ኳስ መሐመድ ሳላህ ክላስ ከሚያደርጉት ሌጀንድ ከቶፕ 10 ውስጥ እንዲቀመጥ ሊያደርገው ከሚችለው ብቸኛ ጉዳይ ይሄ ተጫዋች ከመጣበት ጊዜ አንስቶ አንደኛ ኮንሲስተንሲ፣ ሁለተኛ እየሰባበረ የመጣው ሪከርድ፣ ባለፉት ደግሞ 2 ዓመት ውስጥ እያንዳንዱ ግቦች ወደ ሪከርድነት ሲቀየሩ ነበር። በዛ ክላስ ደረጃ እንግዲህ ሳላህን በፍጥነት ይተካል የሚለው ጉዳይ ብዙም ይሄ በዛ ደረጃ ባይጠበቅም ለቦታው ላይ ግን የሚሰጠው አስተማማኝነት ጥራቱን ላለማጉደል ሊቨርፑል በዚህን ሰዓት ሊያደርግ የሚገባው ጉዳይ ይላሉ ሁለቱም ኦሊሴ ማስፈረም ነው። ባየርን ይሸጣል ወይ ብሎም እዛ ጋር ጋዜጠኞቹ ሲያነሱ ነበር። እሱ የሊቨርፑል ኃላፊነት ነው። እስቲ እሱም በሳመር የምንመለከተው ነው። ነገር ግን የባርኮላና ክቫራትስኬሊያን የበለጠ እነዚህ ተጫዋቾች ቨርስታይል ስለሆኑ በአማራጭነት በሁለቱም ዊንግ መጫወት ስለሚችሉ ብራድሊ ባርኮላን ክቫራትስኬሊያን መፈለጋቸውን ቤን ጃኮብስ እነዚህን ተጫዋቾች ሁኔታ እየተከታተሉ መሆኑን ገልጿል። ይሄን በቶክ ስፖርት ያገኘነው መረጃ ነው። ስለዚህ ሊስቱ በጣም ሰፊ ነው። በርካታ ተጫዋቾች ግን የሚደጋገሙ ስሞች በሁሉም ዘጋቢዎች ዘንድ አለ። አንድ ግን የፖል ግሮስት ሪፖርት የበለጠ በሊቨርፑል ኢኮ
የሚታወቀው ዘጋቢ እንደሚለው ከሆነ የባርኮላን ስም የአንቶኒ ጎርደንን፣ የሚካኤል ኦሊሴ፣ ያኒ ዲያሞንዴን የነዚህን ተጫዋቾች ስም አጥብቆ የሊቨርፑል ሪኩፕመንት አባላት የበለጠ ሲከታተሉ እንደቆዩ እዛ ጋር አያይዞ በሊቨርፑል ኢኮ የትናንት ጋዜጣ ተነባቢ ጋዜጣ ላይ የነዚህ ተጫዋቾች ስም በስፋት ተያይዞ ተቀምጧል። ወደ 11 ስም እዛ ላይ ተቀምጧል። ግን የእያንዳንዱ ተጫዋች በውስጡ የተቀመጠ የራሱ የሆነ ሪዝን አለው። ለምሳሌ የሊቨርፑልን ስም ባለፉት ጊዜያት ከጃሬድ ቦዌን ጋር ያገናኙ ነበር። ይሄ ተጫዋች አሁን ለተያዘው ፕሮጀክት ያለበት እድሜ ከፕሮጀክቱ እቅድ በላይ ስለሆነ እድሜው ከ25 ዓመት በላይ ስለሆነ ይህን ተጫዋች ላይ ሊቨርፑል ተጨማሪ ኢንቨስትመንት ያደርጋል ተብሎ አይጠበቅም። ነገር ግን ምናልባት ካለው ሊቨርፑላዊ ትስስር አንጻር የአንቶኒ ጎርደንን ጉዳይ በቀጣይ ሳመር በስፋት ልናደምጥ እንችላለን። በኔ ግምት የብራድሊ ባርኮላን ከኦሊሴ ጋር አሁን ላይ የጀርመን ሚዲያ የሚሉት ነገሮች ስንመለከት የበለጠ ሊቨርፑል ልክ የኢሳቅና ዊዛ አይነት በተጫዋቹ በኩል የሚደረግ ድርድርን ከወዲሁ ግራውንድ ወርክ ለመስራት ቅድመ ዝግጅቶችን እንደጀመሩ ከጀርመንም ከፈረንሳይም የሚወጡ ዘገባዎች ላይ ተመልክተናል። በርካታ ተጫዋቾች በሊቨርፑል ራዳር ውስጥ የመሐመድ ሳላህ ተተኪ አድርጎ ለማምጣት በእቅድነት ተይዘዋል። ያኒ ዲያሞንዴ ዝውውርን የበለጠ ሊቨርፑል ከአርቢ ሌይፕዚግ ጋር ያለው ትስስርን መነሻ በማድረግ የክለቡ ግሎባል ስኮር ዋና ዳይሬክተር እንደምታውቁት የቀድሞ ሊቨርፑል አሰልጣኝ ሌጀንድ የክለቡን ታሪክ በድጋሚ ማንሳት የቻሉት የርገን ክሎፕ ዋና ዳይሬክተር ኦፍ ፉትቦል መሆናቸው ይታወቃል። የሬድቡል ካምፓኒ ሙሉ ሬድቡል ሳልስበርግን ጨምሮ እና የነ ኩናቴ ናቢ ኬታን የነ ሶቦስላይን ዝውውር በርካታ ተጫዋቾች ከሌይፕዚግ ለማምጣት ሊቨርፑል የበለጠ አድቫንቴጅ አለው ካለው የቀድሞ የዝውውር ሂደትና ታሪክ አንጻር እና የተለያዩ ተጫዋቾች። ነገር ግን የቱቶ ስፖርትም ዘገባ የኮንሲሳውንም ጉዳይ ፖርቱጋላዊው ከፖርቶ ወደ ዩቬ በዘንድሮ የውድድር ዓመት በቋሚነት የተዘዋወረው አምና በውሰት ቆይታ ያደረገውም ተጫዋች ቴክኒካሊ ይሄ ተጫዋች ያለው የጉዳት ሪከርድ እና በቦታው ላይ የሚሰጠውን አገልግሎት መነሻ በማድረግም ይሄን ተጫዋች የበለጠ በጣሊያን ሚዲያ ከትናንት ጀምሮ ከመሐመድ ሳላህ ተተኪ ጋር ስማቸው ተያይዞ ከተነሱ ተጫዋቾች መካከል የሚጠቀስ ነው። በአጠቃላይ በሁሉም ሚዲያ ላይ ያገኘናቸው ዘገባዎች በሳላህ ተተኪ ላይ ያለው ስም ዝርዝር ሰፊ ነው። ነገር ግን ከታመኑ ዘጋቢዎች እየተደጋገመ የምናደምጣቸው ስሞች እነዚህ ናቸው። በቀጣይ የውድድር ዓመት አይዛክ እንደ አዲስ ፈራሚ ነው። የዘንድሮን አብዛኛውን ጨዋታዎች በጉዳትና በፊትነስ ችግር ወደ ሜዳ ሳይመለስ እንግዲህ ረጅሙን ጊዜ ከሜዳ ውጪ ነው የቆየው። እንደ አዲስ ፈራሚ ነው የሚሆነው። በተከላካይ ስፍራ እንግዲህ በተደጋጋሚ የምናደምጣቸው መረጃዎች መካከል አንደኛው የአሌሃንድሮ ባስቶኒ ለማዘዋወር ከባርሳ ጋር ሊቨርፑል ከፍተኛ ትንቅንቅ በሳመር የሚገባበት እንደሚሆን ይጠበቃል። በተጨማሪም ቫን ሄካን ከብራይተን አንደኛ ከዋጋና ከእድሜ አንጻር እድሜው ገና ነው አሁን ለተያዘው ፕሮጀክት፣ በሁለተኛ ደረጃ ደግሞ 34.5 ሚሊዮን ፓውንድ የኮንትራት ማፍረሻው ነው። ነገር ግን የነ ኦሊሴ ክፍያ በጣም ልክ እንዳለፈው ሳመር ሰፊ ኢንቨስትመንት ሊጠይቅ ይችላል። የነ ባርኮላ ከነ ኦሊሴ ያነሰ ነው። ተቀራራቢነቱ ከነ አንቶኒ ጎርደን ጋር ነው። ስለዚህ ሊቨርፑል አሁን በራዳር ውስጥ ከያዛቸው ተጫዋቾች ለሳላህ ተተኪነት ከፍተኛ ኢንቨስትመንት የሚያወጣ ከሆነ የመጀመሪያው ኢንቨስትመንት ለመፈጸም ዝግጁ የሚሆኑት ወደ ሚካኤል ኦሊሴ ዝውውር ላይ ነው። ይሄን አሁን ላይ መናገር እንጂ ከዚህ በፊት የኦሊሴ ስም ከሊቨርፑል ጋር ሲያያዝ እንግዲህ ባየር ሙኒክ ስለሆነ እንደነዚህ አይነት ሱፐርስታሮችን 16 ግብ ወደ 24 አሲስት ያደረገ በአንድ የውድድር ዓመት ወደ 40 የግብ ተሳትፎ በተለይ የባየር ሙኒክ የክሬቲቪቲ ማዕከል የሆነ ተጫዋችን በቀላሉ ፈልቅቆ ያወጣል የሚል ሁኔታ አይኖርም።
ፈታኝ ነው ድርድሩ። በተለይ ባየርን እንዲሸጥ ፍላጎት እንዲያሳይ እንዲደራደር ለማድረግ አንደኛና ትልቁ ተጽዕኖ እንግዲህ እንደምታውቁት በዝውውር ላይ የተጫዋቾች ተጽዕኖ ከፍ እያለ መምጣቱን ተከትሎ በፍላጎታቸው ላይ የበለጠ ፍላጎት በሌለው ተጫዋች ክለቦች አብሮ በጋራ መቀጠል ስለማይፈልጉ ተጫዋችን ወደ ክለብ እንዲመጣ አስደናቂ ድርድር በማድረግ አግባብቶ የማምጣቱ ስራ እንግዲህ ካለፈው ሳመር ኤክስፒሪየንስ በግልጽ የሚያሳይ ነው። የትኛውንም ተጫዋች የሊቨርፑል ኃላፊዎች ይፈልጉ እንጂ ያንን ተጫዋች ከአንድ ቡድን ውስጥ ነቅሎ ለማምጣት የኢሳቅ እና የዊዘ ዝውውር በቂ ማረጋገጫ ይመስለኛል እና አሁን ላይ ባሉ እውነታዎች ከሆነ እነዚህ ተጫዋቾች በሊቨርፑል ራዳር ውስጥ ተካተዋል። በቀጣይ እንግዲህ ሁኔታዎች ካሁን በኋላ እያደጉ ነው የሚመጡት። ኦፊሻሊ ተጫዋቾችን ለማዘዋወር እንቅስቃሴው ምን ያክል ደረጃ ይሄዳል፣ ምን አይነት ድርድር ይደረጋል የሚለውን እየተከታተልን መረጃዎችን የምናደርስ የሚሆኑ ነገር ግን በቀኝ ፉልባክ ቦታ ተጫዋች የመፈረሙ እድል በጣም ሰፊ ነው። አንደኛ የኮነር ብራድሊ ብቃት በተጠበቀው ደረጃ ምናልባት የቀኝ ፉልባክን ቦታ ከቨር ማድረግ አቅሙ የስኳድ ዴብዝን የሚያሰፋ እንጂ በኮንሲስታንሲ አንደኛ ቡድን ለመገንባት ዘላቂ የሆነ የቦታው መፍትሄ ነው ብለው አያምኑ። ስለዚህ ተጫዋቹ ለረጅም ዓመት ኮንትራት ፈርሟል። ፍሪፖንግ አውት ኤንድ አውት ፉልባክ አይደለም። ከዊንግ ባክ ወደ ፉልባክ ቀይረው አዳፕት እንዲያደርግ ጥረት እየተደረገ ነው ዘንድሮ። ስለዚህ በቦታው ላይ አስተማማኝ ፉልባክ ለማምጣት በእቅድነት መያዙ ነው እንግዲህ ፖል ግሮስት ላይ ያን ዘገባ መመልከት የቻልኩትና ምናልባት ከተያዙ እቅዶች ውስጥ በተደጋጋሚ ስሙን በቅርብ ጊዜ ውስጥ የምትሰሙት የካምቢያሶ የጁቬንቱሱ ፉልባክ በሁለቱም ዊንግ መጫወት የሚችል በፉልባክ ቦታ በግራም በቀኝም በሁለቱም እግር የሚጫወተው ልክ እንደነ ካንሴሎ ማገልገል የሚችል ተጫዋች ነው። እሱ በሊቨርፑል ራዳር ውስጥ እንዳለም ዘገባዎች ላይ መመልከት ችለናል። ባስቲዮኒ እና ቫን ሄካ ደግሞ በተደጋጋሚ በዚህ ሳምንት ከሊቨርፑል ጋር ስማቸው ተያይዞ በሴንተር ባክነት ስማቸው ተያይዞ የሚነሱ ተጫዋቾች ናቸው። የበለጠ ከኩናቴ ይልቅ በቀጣይ ሳመር ጄ ጎሜዝም ሊለቅ የሚችልበት እድል እንዳለ አንዳንድ ዘገባዎች ላይ መመልከት ችለናል። በአማካይ ስፍራ ግን ያለው ኦፕሽን እስካሁን ድረስ ምንም አይነት ሩመርስም የለም። አንድ ተጨባጭ መረጃ ያለው ግን የአደም ዋርተንን ጉዳይ ሊቨርፑል አሁንም በዚህ ተጫዋች ዙሪያ ያለው ሁኔታ የበለጠ አድቫንቴጁ ለሊቨርፑል የሰፋ ነው። ማንቸስተር ዩናይትድ እቅዱን ቀይሯል። ሲቲም ከተጫዋቹ ዝውውር እየወጣ እንደሆነ ነው። ምክንያቱም የአንደርሰን ኤሌት አንደርሰን እና የበለጠም ደግሞ ከሞርጋን ሮጀርስ ጋር የሲቲ ስም ተያይዞ እየተነሳ ነው። ቶናሊን እና ባሌባን ማንቸስተር ዩናይትድ ትኩረት አድርጓል። በአደም ዋርተን ዙሪያ ያሉ የሌሎች ተፎካካሪ ክለቦች በዝውውሩ ላይ ቀዝቅዘዋል። የበለጠ ሊቨርፑል ይህን ተጫዋች ምናልባት የማምጣት እድሉ ሰፊ ነው። ግን ተጨማሪ አማካይ የሚለቅ ከሆነ የዛ አማካይ ተተኪን ያስፈርማሉ በዋጋ ተመጣጣኝ። ይሄ ማለት ከአደም ዋርተን ውጭ በፊት መስመር በኩል ያለው ጉዳይ እንግዲህ ዊንግ ነው ትኩረቱ። በአጠቃላይ ሊቨርፑል እንግዲህ አንድ ዲፌንሲቭ ሚድፊልደር፣ አንድ ሴንተር ባክ፣ አንድ ፉል ባክ በሁለቱም ቦታ መጫወት የሚችል በተጨማሪም እንደሚለቅ ተጫዋች ታይቶ አንድ የአማካይ ክፍል ተጫዋች እና ሁለት ዊንግ ማስፈረሙ የማይቀር ነው። ስለዚህ እንዳምነው ወይ 5 ወይ 6 ተጫዋች ማስፈረማቸው የማይቀር ጉዳይ ነው በቀጣይ ሳመር። ለነዚህ ሁሉ ቅድመ ሁኔታዎች ደግሞ የዘንድሮ የውድድር ዓመት ስኬት ወሳኝነት አለው። ትልቁ ስኬት ተደርጎ ሲዝኑ ሲጀምር የተያዘው የሊጉን ዋንጫ ማሳካት፣ በኢሮፒያን ውድድር መንገስ፣ በድጋሚ ሊቨርፑል ኃያልነት መመለስ ነበር። ይሄ እንግዲህ በሊጉ አልተሳካም። በኢሮፒያን ውድድር ለማሳካት ያላቸውን አቅም ሁሉ ይጠቀማሉ። ግን ለሁሉም ነገር ለቀጣይ ሳመር በስኬት ክለቡ እነ ኦሊሴንም ለማምጣት የግድ የዩኤፋ ቻምፒየንስ ሊግ ቦታ ምንም ጥያቄ ማይቀርብበት አስፈላጊና ወሳኝ ነገር ነው። ይህንን ስሎት ማሳካት ይችላሉ ወይ? ከወዲሁ እንግዲህ የጀርመን ሪፖርተሮች እኛ መረጃ ያለን በአለፈው የአሰልጣኙ ቅጥር ስሎትን ለማምጣት ሊቨርፑል በሁለተኛ አማራጭ ተጠቀመ እንጂ
የመጀመሪያ ትኩረቱ የነበረው ዛቪ አሎንሶ ነው። አሰልጣኙን እንግዲህ ቀደም ብሎ ማድሪድ መደራደሩን ስምምነት መፈጸማቸውን ተከትሎ ነው ወደ ስሎት ፊታቸውን ያዞሩት እንጂ የማይክል ኤድዋርድ ተቀዳሚ ምርጫ ዛቪ አሎንሶ ነው የሚለው አሌክስ ሄንስ የቢልድ ሪፖርተር በጣም የታመነ የዊትዘን ዝውውር በተጠናቀቀው የውድድር ዓመት ሳመር ላይ እርግጠኛ ሆነን ስንነግራችሁ የነበረው ከዚህ ዘጋቢ የምናገኘው መረጃ ነውና ያንን ዘገባ እንግዲህ በቢልድ ስፖርትም በዘጋቢውም ኦፊሻል ፔጅ ገብታችሁ መመልከት ትችላላችሁ ከነ ሳብስክሪፕሽኑና ከፈረንሳይ የሚወጡ ዘገባዎችም የባርኮላን ስም አጥብቆ በሊቨርፑል ራዳር ውስጥ እንዳለ ይዘግባሉ። በየሀገራት የሚወጡ ዘገባዎች እንግዲህ ጠቅለል አድርገን ይህን ይመስላል። የሳላን ተተኪ ሊቨርፑሎች በገበያ ላይ የበለጠ መንቀሳቀስ የጀመሩት እነዚህን ተጫዋቾች ደግሞ መከታተል የጀመሩት አሁን ሳይሆን የሳላን ኮንትራት ሲያድሱ ነው። አሁን እንግዲህ በቀጣይ ሳመር የበለጠ ሊቨርፑል ለሌላ 450 ሚሊዮን ፓውንድ እየተዘጋጀ ነው። ሻምፒየንስ ሊግን ቦታ ይዞ ቢያጠናቅቅ ከሆነ 100% ይህን ገንዘብ የሚያወጡ ይሆናል። ከዚህ ፕሮግራም በመቀጠል የክራቫትስኬሊያ ከአርሴናል ጋር ተያይዞ ስሙ የበለጠ ትናንት ምሽት በትላልቅ የእንግሊዝ ሚዲያዎች እየተዘገበ ነው። ያንን ዘገባ እስቲ በተለያየ የዘገባ ምንጮች ላይ አግኝተነዋል መረጃውን። ስለዚህ ስለ ክራቫትስኬሊያ ከአርሴናል ጋር ስሙ መያያዙ፣ በተጨማሪም አርሴናሎች እንግዲህ ከማንቸስተር ሲቲ ጋር አንገት ለአንገት በቀጣይ ሳመር የሚተናነቁበት አንድ ፉልባክ ትኩረት አድርጓል። ያኛው እሱም መረጃ እንግዲህ ዘታይምስ ነው የዘገበው። ዘታይምስ ከዘገበ ደግሞ የበለጠ የመረጃው ተጨባጭነት ከፍ ስላለ በሁለቱ ተጫዋቾች በአርሴናል ትኩረት በቤርታና በአርቴታ እይታ ውስጥ መግባታቸውን እንግዲህ የሚዘረዝር ዘገባ አለ። እሱን ይዘን ከዚህ ፕሮግራም በመቀጠል ይዘንላችሁ እንመጣለን። በሶስተኛ ክፍል ፕሮግራማችን እንግዲህ ስለ ሶስቱ አማካዮች የት ሊያርፉ ይችላሉ በሚል ስካይ ስፖርት የሰራው ሰፊ ዘገባ አለ። ሳንድሮ ቶናሊ፣ ኤሌት አንደርሰን እንዲሁም በተጨማሪ አደም ዋርተን፣ ብሩኖ ጊመሬስን ጨምሮ በርካታ ግን የዋርተን የኤሌት አንደርሰንና የሳንድሮ ቶናሊን በተመለከተ የስካይ ስፖርትን ዘገባ እንግዲህ በሶስተኛ ክፍል ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ቶማስ ላደረክልን የሱፐር ታንክስ ድጋፍ ከልብ ከልብ እያመሰገንን ለቻናላችን በዚህን ሰዓት በብቸኝነት ድጋፍ እያደረገ የሚገኝ ምርጥ አድማጫችንን አመስግኑልን። በክራቫትስኬሊያ ዝውውር ከአርሴናል ጋር የተያያዘበትን ጉዳይ ይዘን እንመጣለን። ሰላም ቆዩ።